እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ የኖላዊ ድራማ ቀጣይ ክፍል ነው ማለት ነው። እንግዲህ ሜላት ወርቁን የድንብላል ወንድም እንደወሰደው ይታወቃል ማለት ነው። ደምለው ነው የወሰደው እና ሜላት ደግሞ ይሄንን አውቃለች። እንዴት ቤቴ አስገብቼ በቀለቡት ቤቴ አስገብቼ ባኖርኩት እንዴት እንዲህ ያደርገኛል፣ እንዴት ይወስድብኛል ወርቁን በማለት በጣም ተናዳለች ማለት ነው። እንግዲህ እነ ሀናና ጆን ተይ ተረጋጊ እያሉ እየመከሯት ነው። እሷ ግን እንዴት እንደዚህ ያደርገኛል፣ እኔ ለሱ ብዬ ብዙ ነገር ባደረግኩ፣ እኔ ለሱ ብዬ ፍቅር በሰጠው ቤቴ ባስቀመጥኩ ባስጠጋውት እንዴት እንደዛ አድርጎ ጉድ ይሰራኛል በማለት እንግዲህ ሜላት በጣም እየተናደደች ነው ማለት ነው። በተቃራኒ ሀና ደግሞ ተይ እናቷ ነው ተይ እያለች ያለች እንግዲህ ጆንም እያላት ያለ ችግር ክፉ ነው፣ ስለዚህ ቸግሮት ነው የወሰደብሽ እንጂ ባይቸግረው ነገር አይወስድም ነበረ። እንግዲህ ሀኒም ቀስ አድርገን ከቤት ወስደን ብንጠይቀው ይሻላል፣ ተረጋጊ ነው እያለች ያለች እናቷን ሜላትን ማለት ነው። ሜላት ግን እንዴት አቤት እንውሰዶት ያለሽ እስካሁን ድረስ እንትን ያለው የወሰደውን ነገር እንደ ቀልድ ነው ወያየሹ፣ አሁን ደግሞ እንዴት ነው ከቤት የምወስደው፣ እንዴት ነው ላምነው የምችለው እያለች እንግዲህ በጣም እየተናደደች ነው ማለት ነው። እንግዲህ ሜላትም ይሄ ነገር ጥሩ አይደለም እያለች ስትመክራት እንዴት ታስፈራረኛለሽ በማለት ሀኒን እና ጆንን ልትቆጣቸው ችላለች ማለት ነው። እንግዲህ ሀኒም ሰላም ይሻላል፣ እሷ ደግሞ ሰራተኛችን ድንብላል ብዙ ነገር ነው የሆነችልን፣ ስለዚህ ባለውለታችን ናት፣ ስለዚህ እሷን ወንድም ደግሞ ማስከፋትና ማስቀየም የለብንም እያለቻት ነው ማለት ነው። እንግዲህ እናቲቱም ደግሞ በጣም ተበሳጭታለች፣ ምንም ልትቀበል አልቻለችም ማለት ነው። እንግዲህ የድንብላል ወንድም አንገቱን ደፍቶ እየሰማ ነው ማለት ነው ቆሞ። እንግዲህ ሰላምም እንግዲህ ሀናም እንግዲህ ለምን በምስኪን ላይ እና እንደዚህ በድሃ ላይ የምትሰሩ ግፍ በጣም ከባድ ነው ምናምን እያለች እናቷን እየተቆጣቻት ነው ማለት ነው። እንግዲህ ሜላትም የሌባ ተባባሪ ናችሁና የራሳችሁ ጉዳይ በማለት ትጮህባቸዋለች። እንግዲህ የሌባ ምስኪን የለውም፣ ሌባ ከሆነ አንድ ሰው ምስኪን አይደለም ነው እያለች ያለችው። ሀኒም እንግዲህ ዝም በይ ሜላትም ዝም በይ እንግዲህ ወደ ፖሊስ ጣቢያ ወስድሃለሁ ና የሌባ አይነ ደረቅ ነህ አንተ ምናምን በማለት እጁን ጎትታ እንግዲህ ወደ ፖሊስ ጣቢያ እያዳፈች እና እያመናጨቀች ይዘው ትሄዳለች ማለት ነው። እንግዲህ ጆንም ደግሞ አንቺ ሀኒ እናትሽ ግን ሞኝ ነገር ናት እንዴ ይላታል ማለት ነው። እንግዲህ እንደዚህ ያለበት ምክንያት ምንድን ነው? እንደፈለገ እንደ በግ ሲጎተትላት ሞኝ መስሏት ነው ወይ አቅም የሌለው መስሏት ነው ወይ እያለ ሀኒን እንግዲህ በእናቷ ሊሳለቅባት ጀመረ ማለት ነው። ይህንን እንግዲህ ማሳወቅ አልነበረባትም ሀኒ። እንግዲህ ለጆን ማሳወቅ አልነበረባትም። እናቷ ጋር መመካከር ያለባት ማናት ሀኒ ነው የነበረች ማለት ነው። እንግዲህ ወደ ፖሊስ ጣቢያም ወይዘሮ ሜላት ይዘው ሄደች ማለት ነው የድንብላልን ወንድም። እንግዲህ ኢዮኤልም እንግዲህ ወይዘሮ ሜላትም የድንብላልን ወንድም ደምለውን ወደ ፖሊስ ጣቢያ ይዘው ሄዳለች ማለት ነው። ደምለውን በጣም ደንግጦ ነበር እና እናቴዋ ምንድን ነው እዚህ ይዘሽኝ የመጣሽው ግን ምንድን ላናደርግ ነው እያለ በመቅለስለስ ይጠይቃታል ማለት ነው። እሷም ደግሞ እያሸፈችበትና እየገላመጠችው እዚህ የመጣ ነውማ ልሸልምህ ልበልህ ወይ እያለች እንትን ትለዋለች ማለት ነው። እንግዲህ እህት አለሜን ስምንም ስታነች ሰማሁሽ ምንድን ነው ይላታል ማለት ነው። እንግዲህ
እንግዲህ ፖሊስ ጣቢያም ተደብቃ የደምለው እህት ነበረች እና ምን ልትሰሪ መጣሽ እዚህ ይላታል ማለት ነው። እኔ ምን አውቄ ትለዋለች እሷ። እንግዲህ አንቺ ተረጋጊ ተረጋጊ፣ አንቺ ረጋ በይ ትላታለች ማለት ነው ድንብላልን። እንግዲህ ሜላትንም ድንብላል የት ነው ያገኙት ልጅ የታገኛችሁት ስትላት ቤት ድረስ ነው ሰተት ብሎ የመጣልኝ ትላታለች ማለት ነው። እንግዲህ ይሄንን አያደርግም እንደዚህ አይነት ወንድሜ ሌባ አይደለም እያለች እንግዲህ ትነግራታለች ማለት ነው ለወይዘሮ ሜላት። ወይዘሮ ሜላትም ደግሞ ምን አንገትክን ታቅለሰልሳለህ ነገራት ለእህትህ ሌብነትክን እንጂ ክፉነትክን እያለች እዛው በር ላይ ሆኖ ፖሊስ ጣቢያ በር ላይ ሆኖ መነጋገር ይጀምራሉ ማለት ነው። እንግዲህ ምንድን ነው ደምለው የሆነው ነገር እያለች ይጠይቃታል ማለት ነው። እንግዲህ ሜላትም ድንብላል ወንድምሽን አንቺ አታውቂውም፣ ወንድምሽ ሌላ ሰው ሆኗል ትላታለች ማለት ነው። እንግዲህ ወይዘሮ ሜላትም ወንድምሽን አታውቂውም፣ አንቺ ሌላ ሰው ሆኗል፣ ጭራሽ የማታውቂው ሰው ሆኗል ትላታለች ማለት ነው። እንግዲህ ድንብላልም በጣም አዝናለች፣ በጣም ተናዳለች። እንዴት ነው የማላውቀው ምንድን ነው የተፈጠረው ትላታለች ማለት ነው። እንግዲህ ድንብላልም ምንድን ነው የተፈጠረው ስትላት ሜላትም ወርቁን የፈጠረው እሱ የሰረቀው እሱ ነው ብላ ትነግራታለች። እንግዲህ ድንብላልም ይሄን ነገርም አያደርግም ወንድሜ ጨዋ ወልዶ ጨዋ ያሳደገው ነው እና የሰው ገንዘብ የሚነካ አይነት ወንድም አይደለም ያለኝ በማለት መከራከር ትጀምራለች ማለት ነው። እንግዲህ በፍጹም አያደርግም እያለች ነው ለወንድሟ እየተከላከለ እያለው እንግዲህ ከአሁን በፊት ሜላት እንግዲህ ወይዘሮ ሜላት ድንብላል ሌባ ብላ ሳስራት ነበረ እና የኔ ይበቃዎታል እና ስለዚህ ባለፈው ሌባ ብለሽ እኔን በሐሰት አስመስክረሽብኝ አሳስረሽኛል፣ አሁን ደግሞ ወንድሜን ተይ ረፊ ትላታለች ማለት ነው። እንግዲህ አንገቱን ደፍቶ እንግዲህ እየሰማ ነበር የሜላት ወንድምም እንግዲህ እህት አለሜ አንቺ እዚህ ያለሽው ሌባ ሆነሽ ተብለሽ ነው ወይ ይላታል ማለት ነው። ድንብላልንም እንግዲህ ሜላትም አንተ ነህ ይሄን ሁሉ ነገር ያመጣው አንተ ነህ ትለዋለች ማለት ነው። እንግዲህ የኔ በቃዎታል እያለች ወንድሜን አይናገሩት እያለች እንግዲህ ሜላትን ድንብላል ትናገራታለች ማለት ነው። እንግዲህ ሜላትም አንቺ ጥሩ ሰው መስሎሻል፣ ወንድምሽ ደህና ሰው መስሎሽ ከሆነ ደህና ሰው ግን አይደለም እያለች ደህና ሰው እንዳልሆነና ምንም ወንድምነቱ እንደማይጠቅማት እንግዲህ ሌባም እንደሆነ ነው እየተናገረች ያለችው። እዚህ ላይ ግን ድንብላል ከአሁን በፊት ምንም አይነት ነገር የሰረቀችው ነገር ሳይኖር በስተ ስለታሰረች ወንድሟም እንደዛ ነው የመሰላትና በዛ ነው እንትን እያለች ያለው። እንግዲህ ሜላት ድንብላልም ደምለው ምንድነው የተፈጠረ ምንድነው የሆነው እያለች ትጠይቀዋለች። እሱም እኔ አላቅም ምን እንደምልሽ እኔ አላቅም ሴትዮዋ እውነቷን ነው እያለ እንግዲህ እየተቀለሰለሰ መናገር ይጀምራል ማለት ነው። እንግዲህ የሴትዮቱንም ወርቅም እንደወሰደውና ሌባ እንደሆነ ሜላት የምትለው ነገርም እውነት እንደሆነም ለእህቱ ይነግራታል ማለት ነው። እንግዲህ ድንብላልም እሷ ስለማትነካ የሰው ገንዘብ እሱም እንደዛ ስለመሰላት ያየችውን የሰማችውን ነገር ማመን አልቻለችም። ምንድን ነው ደምለው ምን እያልክ ነው? ምንድን ነው የተፈጠረው? ምንድን ነው እንዴት እንደዚህ ታደርጋለህ? እያለች ድንብላል መናደድ ትጀምራለች። ሜላትም እንግዲህ ይሄው የተናገሩት ነገር እውነት ነው፣ ወርቄ ጠፍቷል፣ እሱ ራሱ ነው የወሰደው እያለ እንግዲህ መናገር ትጀምራለች። ሜላትም ድንብላልም እንግዲህ እትይ ዝም ይበሉ እኔ ጠይቀዋለሁ ወንድሜን ደምለው አድርገዋን ወይስ አላደረግከውም እያለኝ ተገዶ የሚናገር ስለመስራት ደጋግማ ትጠይቀዋለች። እሱም እንግዲህ ለማመን ችሏል። እንግዲህ የወሰደው ወርቁን ደምለው ነው ሰይጣን አስቶኛል ምናምን እያለ መናገር ይጀምራል ማለት ነው። እንግዲህ ሜላትም አስበህ ያረከውን ነገር ሰይጣን አሳሳተኝ ምናምን እያልክ በሰይጣን አታሳብ አንተ ሌባ ነህ እያለ መጮህ ጀመረች። እንግዲህ ድንብላልም የሰማችውን ነገር በጣም አሳዝኗትና አስከፍቷታል። እንግዲህ ምንድን ነው እንደዚህ ምን አይነት ነገር ነው እየሰማሁ ያለሁ እያለች እንግዲህ ድንብላል በጣም መጮህና መናረር ትጀምራለች። ሜላትም አንቺ ተረጋጊና እንነጋገር በንግግር መፍታት እንችላለን እያለች እሷን ለማረጋጋት ትሞክራለች ማለት ነው። እንግዲህ ምንድን ነው እንዴት ነው የምረጋገው እኔ ለቁም የሞትኩ ሰው ነኝ እያለች
ድንብላልም እውነት ለመናገር ቤተሰብ እንደዚህ አይነት ነገር ተጠርጥሮ ፖሊስ ጣቢያ ላይ መቆም በጣም ያሳፍራል፣ ይከብዳል። እንዲሁም በሱ የተነሳ ነው እንግዲህ ድንብላል የታሰረችው። እንግዲህ ሜላትም የወሰደችው ዋነኛ ምክንያቷ ደምለው ታስሮ ድንብላል እንድትወጣ ስለሆነ እንግዲህ እኔ የመጣሁት አንቺ ወጥተሽ ወንድምሽ እንዲታሰር ነው ትላታለች ማለት ነው። እንግዲህ ድንብላልም ወይኔ እያለች ጉድ ሆንኩኝ፣ ተዋረድኩኝ፣ አወረድከኝ እያለች እሪ ማለት ትጀምራለች፣ ማለቃቀስ ትጀምራለች። እንግዲህ ድንብላል ተረጋጊ ድንብላል እባክሽን እያለ እንግዲህ ሜላትን መጮህ ትጀምራለች። ለፖሊስ እባካችሁን ነገር እንዳትሆን ትረጋጋ ማለት ትጀምራለች ማለት ነው። እዚህ ላይ እንግዲህ ያው በሷ ላይ ቢሆን ምንም አልመሰላትም፣ በሷ ላይ ሲሆን በወንድሟ ግን ባፉ አው ሰርቄያለሁ ሲል በጣም ከብዷታል ማለት ነው። እንግዲህ መደናገጥ ይጀምራሉ። ልጅቷ ምን ሆናለች ምንድን ነው እያሉ እንግዲህ መናደድ ይጀምራሉ ማለት ነው። ወይዘሮ ሜላትም እንግዲህ እዚህ ላይ ሰላም እና ሊስትሮ የሚሰራ ልጅ ሜላት ተዋውቃ እንግዲህ እሱ ጋር የክላስ ተማሪዋ ነው። አብረው በመንገድ መሄድ ይጀምራሉ ማለት ነው። እንግዲህ ምሽቱ ደብሮህ ነበር ያመሸ ደብሮሃል ምንድን ነው ምናምን እያለች መጠየቅ ትጀምራለች። እንግዲህ እሱም አልደበረኝም በግድ ደብር ነው ወይ እያለኝ መጠየቅ ትጀምራለች ማለት ነው። እንግዲህ ምናሴም በግድ ደበረህ ነው ወይ እኔ ምንም የደበረኝ ነገር የለም እባክሽን እያለ መናገር ይጀምራል ማለት ነው። እንግዲህ ሰላምም እንደደበረው አይታ ነው እንግዲህ ደብሮሃል እያለች ያለችው ማለት ነው። እንግዲህ የሚወድ ሰው ተደብሮ ሲታይ በግልጽ ያስከፋል። እንግዲህ ምናሴም ለምንድን ይደብረኛል? ምንድን ነው የምትይው? ምንድን ነው የሚያስጨንቅሽ? ለእኔ አትጨነቂ ይላታል። እሷም ደግሞ ያቺ ልጅ መታከል ወዲህ ልክ አይደለህም፣ ምንድን ነው ተቀይረህብኛል ምናምን ማለት ትጀምራለች ማለት ነው። እዚህ ላይ እንግዲህ ወደ ፍቅር መንገድ እየሄዱ ነው ማለት ነው። እንግዲህ የቷ ልጅ ይላታል እሱም እሱ እንግዲህ የሚወዳት ልጅ አለች ምናሴ። ሰላም ደግሞ እሱን እየወደደችው እየመጣኝ ነው ማለት ነው። እንግዲህ ማናት ትትና ናት ወይ ይላታል። እሷም ደግሞ አዎ ትለዋለች ማለት ነው። ግን ልብ ብለህ አይታታል? በጣም ቆንጆ ናት እኮ ታምራለች እያለኝ የልብ ትርታውን ማዳመጥ ትጀምራለች። እሱም ደግሞ አያገባኝም እኔ እያለ ምንም ፍንጭ እየሰጣት አይደለም ማለት ነው። እንግዲህ እሱም በዚህ ሰዓት ስራውን ብቻ መስራት እንደሚፈልግና ምንም አይነት ሴት ምንም አይነት እንደማይፈልግ ይነግራታል ማለት ነው። እሷም ደግሞ በአንተ ቤት ቀልድ ደክሞታል፣ በቃ ተወዳታለህ እያለ የልብ ትርታውን ማዳመጥ ትጀምራለች ማለት ነው። ተወዳጆች ቀጣይ ክፍል እስክለቅላችሁ ድረስ ደህና ቆዩ።